እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው በየቀኑ ጉበታችንን የሚያጠፋ አንድ መጥፎ የሆነ ምግብን እነግራችኋለሁኝ። ይህንን ምግብ ከዚህ በኋላ ማስወገድ ይኖርባችኋል ማለት ነው። ይህ ቪዲዮ በፍጹም እንዳያመልጣችሁ፣ ሌሎችም ደግሞ እንዲማሩበት ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ደግሞ ጥያቄያችሁን በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ይህ ጉበታችንን በፍጥነት ወይም ደግሞ በጊዜ ሂደት የሚያጠፋው ምግብ የተጨመረ ስኳር ነው። በተለይም ፍሩክቶስ ነው። በየቀኑ የምንጠቀመው የስኳር አይነት ማለት ነው። አልኮል አይደለም፣ ስብም አይደለም። የተጨመረ ስኳር በተለይም ፍሩክቶስ መቼም ቢሆን አልኮል ለማይጠጡ በሚሊዮኖች ለሚቆጠሩ ሰዎች ሳይቀር ዋነኛውና የዕለት ተዕለት የጉበት አጥፊ የሆነ ነው። ፍሩክቶስ በተፈጥሮ በተለያዩ ምግቦች ውስጥ የሚገኝ ቀላል የስኳር አይነት ነው። በተለይም በውስጡ ባለው ከፍተኛ የጣፋጭነት መጠን ይታወቃል። አንደኛ እንግዲህ ፍሩክቶስ የሚገኝባቸው ቦታዎች በፍራፍሬዎች ውስጥ ይገኛል። እንደ አፕል፣ ወይን እናም ሙዝ ባሉ ፍራፍሬዎች ውስጥ በብዛት ይገኛል። በማር ውስጥ ይገኛል። ማር በውስጡ ከፍተኛ መጠን ያለው ፍሩክቶስን ይዟል። በአትክልቶች ውስጥም ይገኛል። በተወሰነ መጠን እንደ ቀይ ስርናም ካሮት ባሉ አትክልቶች ውስጥም ይገኛል። በታሸጉ ምግቦች ውስጥም ይገኛል። በፋብሪካ በሚዘጋጁ ለስላሳ መጠጦችናም ጣፋጮች ውስጥ ሃይ ፍሩክቶስ ኮርን ሲረፕ በሚል ስም በብዛት ይጨመራል ማለት ነው። ሁለተኛ ከሌሎች ስኳሮች ጋር ያለው ልዩነት ደግሞ ፍሩክቶስ ከግሉኮስ የሚለይባቸው ጥቂት ምክንያቶች አሉ። እነዚህም ጣፋጭነቱ ነው። ከተፈጥሮ ስኳሮች ሁሉ ይበልጥ ጣፋጭ የሆነው ፍሩክቶስ ነው። የኢነርጂ አጠቃቀምም ግሉኮስ በሁሉም የሰውነታችን ህዋሳት ለኃይልነት ሊያገለግል ሲችል፣ ፍሩክቶስ ግን መፈጨትና ወደ ኃይል መቀየር የሚችለው በጉበት ውስጥ ብቻ ነው። ሶስተኛ ደግሞ የሚያመጣው የጤና ተጽዕኖ ነው። ምንም እንኳን በተፈጥሮ ፍራፍሬዎች ውስጥ የሚገኘው ፍሩክቶስ ለጤናችን ጠቃሚ ቢሆንም ከፋይበርና ከቪታሚኖች ጋር ስለሚወሰድ ማለት ነው። ነገር ግን በሰው ሰራሽ መንገድ ወደ መጠጦች የሚጨመረው ግን ለጤና ችግሮች ሊዳርገን ይችላል። ከነዚህም ውስጥ የጉበት ስብ ወይም ደግሞ ፋቲ ሊቨር የምንለው፣ ለአይነት 2 የስኳር በሽታ ተጋላጭነት መጨመር፣ ከመጠን ላለፈ ውፍረትም ይዳርገናል። ታዲያ ፍሩክቶስን ከፍራፍሬዎች ማግኘት በጣም ጤናማ ነው። ነገር ግን ከለስላሳ መጠጦችና ከታሸጉ ጣፋጮች የሚገኘውን መጠንን መቀነስ ወይም ደግሞ ማቆም ያስፈልጋል። ታዲያ ስኳር ለጉበት ለምን በጣም አደገኛ ነው የሚለውን እንመልከት። ፍሩክቶስን በከፍተኛ መጠን የሚያብላላው ወይም ደግሞ ሜታቦላይዝ የሚያደርገው ቅድም እንደነገርኳችሁ ብቸኛው የሰውነት ክፍላችን ጉበታችን ነው። የተጨመረ ስኳር ማለትም በቤት ውስጥ በሻይ፣ በቡና፣ በጁሶች ውስጥ ወይም ደግሞ በሌሎች ምግቦች ውስጥ እንደ ማጣፈጫ የምንጠቀመው ስኳር ሲረፕ፣ ጣፋጭ ምግቦችን ስትመገቡ በጉበታችሁ ላይ ምን እንደሚከሰት ልንገራችሁ። አንደኛው ስኳር ጉበታችሁን ያጥለቀልቀዋል። የቤት ውስጥ ስኳር 50% ፍሩክቶስ ነው። ከፍተኛ ፍሩክቶስ ያለው የኮርን ሲረፕ ደግሞ የባሰ ነው። ማለትም በፋብሪካ በሚዘጋጁ ለስላሳ መጠጦችና ጣፋጮች ውስጥ የሚጨመረው ማለት ነው። እንደ ግሉኮስ ሳይሆን ፍሩክቶስ በቀጥታ ወደ ጉበታችን ይሄዳል። ሁለተኛ ደግሞ ጉበታችን ትርፍ ስኳርን ወደ ስብ ይለውጠዋል። ጉበታችን ሊጠቀመው ከሚችለው በላይ ፍሩክቶስን ሲያገኝ ወደ
ትራይግሊሰራይድ ስብ ይለውጠዋል። ያ ስብ በጉበት ሴሎች ውስጥ ይቆያል ማለት ነው። ስባማ ጉበት ወይም ደግሞ ፋቲ ሊቨር ዲዚዝ የምንለው የሚጀምረው በዚህ መንገድ ነው። ሶስተኛ ደግሞ ስብ የጉበትን ተግባርን ያግዳል ማለት ነው። አንዴ ከተከማቸ በኋላ በስብ የተሞሉ የጉበት ሴሎች የመርዛማነት ማጣራት ወይም ደግሞ የዲቶክሲፊኬሽን ተግባርን ይቀንሳሉ። ኢንፍላሜሽን ወይም ደግሞ ብግነትን ይጨምራሉ። የሐሞት ፍሰትን ያውካሉ። የሆርሞን ሚዛንን ያዘገያሉ። እንዲሁም የጉበት ኢንዛይሞችን ኤኤልቲ እናም ኤኤስቲን ከፍ ያደርጋሉ። ይህ ከአልኮል ጋር ያልተያዘ የስባማ ጉበት በሽታ ነን አልኮሊክ ፋቲ ሊቨር ዲዚዝ ይባላል ማለት ነው። አሁን ላይ በዓለም ዙሪያ ከ3 አዋቂዎች ውስጥ አንዱን እየጎዳ ይገኛል። ስለዚህ ስባማ የጉበት በሽታን በጣም ተጠንቀቁ፣ ጥንቃቄ አድርጉ። ምክንያቱም በአመጋገባችን በከፍተኛ ሁኔታ ስለሚከሰት ማለት ነው። ብዙ ሰዎች ስለ ስባማ ጉበት በሽታ ወይም ደግሞ ስለ ጉበት ችግር ሲነሳባቸው አልኮል ወይም መጠጥ ብቻ ይመስላቸዋል። ከባድ ነው። ከአልኮል ወይም ደግሞ ከመጠጥ በላይ የሚብሰው አመጋገባችን ነው። በተለይ ስኳር ማለት ነው። አራተኛ ደግሞ የዕለት ተዕለት ስኳር የዕለት ተዕለት የጉበት ጉዳትን ያስከትላል። ትንሽ እንኳን የሚባሉ የዕለት ተዕለት የስኳር ልምዶች ጉዳትን ያደርሳሉ። በተለይ በየቀኑ የሚጠጣ ጣፋጭ የሆነ ሻይ፣ ብስኩት፣ በቡና ውስጥ ያለ ስኳር መጠቀም አንድ ላይ ማለት ነው። ብስኩትን በቡና ውስጥ፣ ቁርስ ላይ የሚጠጣ ጭማቂ ወይም ደግሞ ጁስ ጤናማ ሊመስላችሁ ይችላል፣ ግን ስኳርን ትጨምሩበታላችሁ። አንደኛ በጁስ መልክም ስለሚዘጋጅ በከፍተኛ ሁኔታ የስኳር አወሳሰድን ይጨምራል። ከእራት በኋላ የሚበላ ጣፋጮች ዴሰርት የምንላቸው ጤናማ የሚመስሉ ግራኖላ ወይም ደግሞ እርጎዎች በተለይ ፍሌቨርድ የሆኑ በጣም ጉዳት አላቸው። ታዲያ ስኳርን በየቀኑ መምጣቱን ወይም ደግሞ መውሰዳችሁን ከቀጠላችሁ ጉበት የማገገም እድል በፍጹም አያገኝም ማለት ነው። ስብን በከፍተኛ ሁኔታ እያከማቸና ጫና እየደረሰበት ተግባሩንም እያወካችሁ ትሄዳላችሁ ማለት ነው። ታዲያ መጥፎቹ የስኳር ምንጮች የሚባሉት ጉበታችንን በጣም በፍጥነት የሚያጠፉት አንደኛ ፈሳሽ የሆነ ስኳር ነው። በጣም አደገኛው ነው። እነዚህም ደግሞ በተለይ በለስላሳ መጠጦች ውስጥ፣ በፍራፍሬ ጭማቂ ውስጥ 100% ጭማቂ ቢሆንም እንኳን ይጎዳቸዋል። በተለይ በውጭ የምትጠቀሙት የፍራፍሬ ጭማቂ ከፍተኛ ስኳር አለው። ጣፋጭ ሻይ ወይም ደግሞ ቡና ስኳር ያለበት፣ የኃይል ሰጪ መጠጦች ኢነርጂ ድሪንክ የምንላቸው ወይም በተለምዶ በአማርኛ ብርታት ብላችሁ የምትጠቀሙት ጣዕም ያላቸው የታሸጉ ውሃዎችም ጎጂ ናቸው ጣዕም ካላቸው። ታዲያ ፈሳሾች ከፍተኛ መጠን ያለውን ስኳርን ወዲያውኑ ወደ ጉበት ያደርሳሉ ማለት ነው። ምክንያቱም ምንም አይነት ፋይበር የላቸውም። ሁለተኛ ደግሞ በተራ ምግቦች ውስጥ ያሉ የተደበቁ ስኳሮች ናቸው። በዳቦ፣ በከቻፕ፣ በመረቆች ወይም ደግሞ በሶስ ውስጥ፣ በቁርስ እህሎች ሲሪያል በምንለው ጣዕም የተጨመረባቸው እርጎዎች ፍሌቨርድ የሆኑ ማለት ነው። የታሸጉ መክሰስ ምግቦች እነዚህ ጣፋጭነቱ ላይሰማችሁ ይችላል ለእናንተ፣ ነገር ግን ጉበታችሁ ይሰማዋል። ስለዚህ ጥንቃቄ አድርጉ። ሶስተኛ ደግሞ ጤናማ ተብለው የምትታለሉባቸው ስኳሮች ናቸው። ለምሳሌ ማር ጤናማ ነው፣ ነገር ግን ጤናማ ነው ብላችሁ የብዙዎቻችሁ ስህተት አንደኛ በጣም በየቀኑ መውሰድ፣ እንዲሁም ደግሞ ከልክ በላይ መውሰድ። ማር ከመጠን በላይ ሲሆን እንዳልኳችሁ ከፍተኛ የሆነ ፍሩክቶስ አለው። ስለዚህ ምንም ጥርጥር የለውም ጉበትን ይጎዳል ማለት ነው። የቴምር ሲረፕ፣ ብዙ ፍራፍሬዎች ያሉባቸው እስሙዚዎችን የምትጠቀሙ ከሆነ በየቀኑ የሚበሉ ደረቅ ፍራፍሬዎችም ጎጂ ናቸው። ደረቅ ፍራፍሬ ስንል አሁን ለምሳሌ ቴምርም አንዱ ሊሆን ይችላል፣ ዘቢብ አንዱ ሊሆን ይችላል። እነዚህ
ከልክ በላይ እናም በየቀኑ ሁሌ የምትመገቡ ከሆነ ሊጎዳ ይችላል ማለት ነው። ጤናማ መሆኑ በየቀኑ ሲወሰድ ጉዳት የለውም ማለት አይደለም። ስለዚህ ምንጊዜም ቢሆን ሞዴሬሽን የምንለው ወይም ደግሞ ልክ ወይም መጠን የምንለው ያስፈልጋል ማለት ነው። ሁሉንም ነገር በልኩና በመጠኑ ነው መውሰድ ያለባችሁ። ስለዚህ እነዚህ ጉበታችንን በከፍተኛ ሁኔታ የሚጎዱ ናቸው። ታዲያ የጉበት ጉዳት ለምን ገና በጊዜ አይታወቅም ካላችሁ፣ ጉበታችን ዝምተኛ ነው። ቀደም ብሎ ህመም አይሰማችሁም። ነገር ግን እነዚህን ልታስተውሉ ትችላላችሁ። ድካም ድካም መሰማት፣ የማሰብ መዘበራረቅ፣ የሆድ ስብ ወይም ደግሞ ቦርጭ መጨመር፣ ደካማ የሆነ እንቅልፍ፣ የቆዳ ችግሮች፣ የሆርሞን መዛባት፣ ክብደትን ለመቀነስ መቸገር ይከሰታል። ህመም በሚሰማበት ጊዜ ጉዳቱ አስቀድሞ ከፍተኛ ደረጃ ላይ ደርሷል ማለት ነው። ታዲያ የዕለት ተዕለት ስኳር አጠቃቀም ወደ ምን ሊያመራ ይችላል ካላችሁ፣ ወደ ስባማ ጉበት ወይም ወደ ፋቲ ሊቨር፣ የጉበት ብግነት ወይም ደግሞ ኢንፍላሜሽን፣ ነን አልኮሊክ እስቴቶ ሄፓታይተስ የምንለው፣ የጉበት ጠባሳ ፋይብሮሲስ የምንለው፣ የጉበት ጠባሳ ወይም ደግሞ መድረቅ ሲርሆሲስ የምንለው፣ የጉበት ካንሰር፣ የኢንሱሊን ሬዚስታንስ እና የስኳር በሽታ እንዲሁም አልፎ ተርፎም የልብ በሽታን ያስከትላል ማለት ነው። ታዲያ ሁሉም የሚጀምሩት በየቀኑ ከሚወሰድ ትንሽ ስኳር ነው። ታዲያ ከዛሬ ጀምሮ ጉበታችሁን እንዴት መጠበቅ ይኖርባችኋል? አንደኛ፣ ስኳር መጠጣትን አቁሙ፣ በማንኛውም መንገድ ማለት ነው። ይህ ብቻ በሳምንታት ውስጥ የጉበት ስብን ከ30 እስከ 50% ሊቀንስላችሁ ይችላል። በምትኩ ውሃ፣ የሎሚ ውሃን፣ ያልጣፈጠ ሻይ፣ ጥቁር ቡና በመጠኑ ያለ ስኳር ጠጡ። ሁለተኛ፣ ሙሉ ፍራፍሬን ብሉ እንጂ ጭማቂውን አትጠጡ፣ ምክንያቱም ፋይበሩን ስለምታስወግዱት። ሙሉ ፍራፍሬውን በቀጥታ የምትመገቡት ከሆነ ሙሉ ፍራፍሬ ፋይበር ስላለው ስኳር ወደ ደም የሚገባበትን ፍጥነትን ያዘገየዋል። በቀን ከ1 እስከ 2 ፍራፍሬ በላይ ደግሞ አትለፉ። ጭማቂን ሙሉ በሙሉ አስወግዱ። ብዙ ሰዎች ፍራፍሬ ጠቃሚ ነው ብላችሁ በተለይ እንደ ሙዝ ያሉትንም በቀን ከ2 በላይ 3 እና ከዛ በላይ ትጠቀማላችሁ። ያ ስህተት ነው። ስለዚህ በልኩ 1 እና 2 ከበላችሁ በቂ ነው። ሶስተኛ ደግሞ የማሸጊያ ጽሑፎችን አንብቡ። ምግብን ስትገዙ እነዚህ ያሉባቸው ከሆኑ አስወግዷቸው። ስታነቡት ስኳር፣ ሲረፕ ወይም ደግሞ በአማርኛ እንደ ሽሮፕ የምንለው ፍሩክቶስ፣ ኮርን ሲረፕ የምንለው ማልቶስ ወይም ደግሞ ዴክስትሮስ የምንለው ካለበት አትግዙት ወይም አትጠቀሙት። ስኳር በመጀመሪያዎቹ 3 ግብአቶች ዝርዝር ውስጥ ካለ የጉበታችን ጠላት ነው ማለት ነው ምግቡ። አራተኛ፣ ስኳርን ከፕሮቲን እናም ከፋይበር ጋር አመጣጥኑ። ስኳርን በጭራሽ ለብቻው አትብሉ። ለምሳሌ ብስኩትን ብቻውን አትጠቀሙ። ለውዝና ፍራፍሬን አንድ ላይ ተጠቀሙ፣ ምክንያቱም ቶሎ የደም ስኳርን እንዳይጨምር። ጣፋጭ ሻይን በፍጹም ብቻውን አትጠቀሙ። ሻይን ከተቀቀለ እንቁላል ጋር ብትጠቀሙ ይመረጣል። አምስተኛ ደግሞ ለጉበታችሁ ስኳር አልባ ሰዓታትን ስጡት። ከእራት በኋላ ስኳርን አትውሰዱ። በሌሊት ከ12 እስከ 14 ሰዓታት ያለ ስኳር ቆዩ። ይህ ጉበት የተጠራቀመ ስብን እንዲያቃጥል ይረዳዋል ማለት ነው። ታዲያ መልካም ዜናው ጉበታችሁ ሊድን ወይም ደግሞ ሊያገግም ይችላል። ጉበታችን ሲፈወስም የሚያስደንቅ ነው። የተጨመረ ስኳርን ከቀነሳችሁ የጉበታችን ስብ በሳምንታት ውስጥ ይቀንሳል። ኢንዛይሞችም ወደ ጤናማ ሁኔታ ይመለሳሉ። ብግነት ወይም ደግሞ ኢንፍላሜሽን ይቀንሳል። ጉልበታችሁም ይጨምራል። የሆድ ስብም ይቀንሳል። ጉበት ኃይለኛ ነው፣ ነገር ግን በየቀኑ የሚያጠቁትን ወይም ደግሞ የሚጎዱትን ካቆማችሁለት ብቻ ነው። በአጠቃላይ አልኮል ጉበትን የሚጎዳው አልፎ አልፎ ነው፣ በጣም በብዛት ሲሆን ማለት ነው። ግን አይጎዳም ማለት አይደለም። ስኳር ግን ጉበታችንን በየቀኑ ይጎዳዋል። ጉበታችሁን ከተጨመረ ስኳር ጠብቁት።
ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለው። ጥያቄያችሁን በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቻላ ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።